ሰበር መረጃን እነሆኝ። በአርሰናልና በሊድስ ዩናይትድ መካከል በተደረገ ጨዋታ የ45 የመጀመሪያ ደቂቃውን አርሰናል 2-0 በሆነ ውጤት እየመራ ይገኛል ማለት ነው። ጨዋታው ሲያልቅ ውጤቱ እንዴት እንደሆነ መልሼ የማደርሳችሁ ይህንን ግብ የ45 ደቂቃውን የመጀመሪያ 45 ደቂቃውን ግብ ያስቆጠረው የመጀመሪያውን ጎል ዙቢመንዲ ሲሆን ሁለተኛውን ደግሞ ኦን ጎል ራሱ የሊድስ ዩናይትድ በረኛ በራሱ ላይ በማግባት 2-0 እየመሩ ይገኛሉ። አርሰናል ዛሬ ባሳየው ብቃት አሪፍ እየሄደ ይመስላል። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። 45 ደቂቃው እንዴት አያችሁት እናንተ? ይህ ስሜት ነው ወይስ ጭካኔ ነው? እስኪ ይህን መረጃ አዳምጡት። የፕላስ ምልክቷን ንኩ፣ ፎሎ አድርጉ። የ5 ዓመት ህፃን ኑ ቡና ጠጡ ልትጣራ ሄዳ አስገድዶ የደፈረው ግለሰብ በ18 ዓመት ጽኑ እስራት እንዲቀጣ ተወሰነ። በዱራሜ ከተማ አስተዳደር የ5 ዓመት ህፃን ልጅ አስገድዶ በመድፈር ወንጀል የተከሰሰው ግለሰብ ጥፋተኛ ነው ተባለ። የዱራሜ ከተማ የመጀመሪያ ደረጃ ፍርድ ቤት በከተማው የ5 ዓመት ህፃን ልጅ አስገድዶ በመድፈር ወንጀል የተከሰሰው ግለሰብ በዛሬው ዕለት ማለትም በቀን 22 2018 ዓመተ ምህረት በዋለው ችሎት በ18 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ወስኗል። ተከሳሽ አቶ አናሞ ቡንቴ የጎረቤት ህፃን ኑ ቡና ጠጡ ልትጣራ የተላከችን የጎረቤት ህፃን ወደ ቤት በማስገባት እንዳትጮ አፍኖ በፎጣ በማገት ማለት ነው ግብረ ስጋ ግንኙነትን ፈጽሟል። በዚህም የህፃኗም ብልት ላይ ከፍተኛ ጉዳት በማድረስ ጥፋተኛ የተባለበትን የወንጀል ህግ ቁጥር 627/1 ላይ የተመለከተውን የህግ ድንጋጌ በመተላለፍ በህፃናት ልጆች ላይ የሚፈጸሙን ግብረ ስጋ ወንጀል በመተላለፍ የዱራሜ ከተማ አቃቢ ህግ ባቀረበው ክስ መሰረት ጥፋተኛ መሆኑ ታውቋል። በዚህ መሰረት ጉዳዩ ሲያይ የቆየው የዱራሜ ከተማ የመጀመሪያ ደረጃ ፍርድ ቤት ግለሰቡን ያርማል ሌሎችንም ያስተምራል በሚል ተከሳሽ አቶ አናሞ ቡንቴን በዛሬው ዕለት በዋለው ችሎት በ18 ዓመት ጽኑ እስራት እንዲቀጣ ወስኗል። እስኪ ሐሳብ አስተያየታችሁን ኮሜንት ላይ አጋሩኝ። እንደዚህ አይነት ኬዞች ትንሽ እየተበራከቱ ነው አድማጮቼ። I don't know what to say ብቻ ይሄን መረጃም ሳደርሳችሁ ትንሽ ይከብዳል ስሜቱ። እንዲህ አይነት ጭካኔ ሰው እንዴት ሰው ሊያደርሳል? እስቲ ሐሳብ አስተያየታችሁ ኮሜንት ላይ ወይዘሮ በረከት ገበሬዋ ከ2 ወራት እስር በኋላ ተፈታለች። የኢትዮጵያ ነጋዴ ሴቶች ማህበር ፕሬዝዳንት ወይዘሮ በረከት ወርቁ አደራ በብዙዎች ዘንድ በረከት ገበሬዋ በሚል ስያሜ የምትታወቀው ላለፉት 2 ወራት በእስር ላይ ቆይታ ትናንትና በሰላም ተፈታለች። በረከት ገበሬዋ በኢትዮጵያ ንግድ ዓለምና በሴቶች ተጽዕኖ ፈጣሪነት ላይ በነበራት ጠንካራ ተሳትፎ የምታወቅ ሲሆን መፈታቷን ተከትሎ ወዳጅ ዘመዶቿ እንኳን ደስ አለሽ ያላት ይገኛሉ። ወይዘሮ በረከት እንኳን ለቤትሽ፣ ለልጆችሽ፣ ለናፈቅሽው ወዳጅ ዘመዶችሽ በሰላም አበቃሽ። ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ አጋሩ። እስኪ ሁላችሁም ፈለጌው ነው ማን ስረቅ አለክ እያላችሁ ኮሜንት ሴክሽን ላይ ጻፉ። ሁላችሁም ፈለጌው ነው ማን ስረቅ አለክ ኮሜንት ሴክሽን ላይ ጻፉ። አንድ ትኩስ መረጃ ላደርሳችሁ። ቤቱ ፎሎ ይደረግ፣ ላይክ ሼር እንዳይረሳ። የጥንቃቄ መልእክት ከአዲስ አበባ ፖሊስ በከተማ አስተዳደር የተሰሩና የመንግስት ልዩ ትኩረት ከተሰጣቸው ፓርኮች መካከል እንጦጦ ፓርክ አንዱ ነው። ፓርኩ የቱሪስት መዳረሻ የከተማችን ነዋሪ መዝናኛና ጤናውን ለመጠበቅ ስፖርታዊ እንቅስቃሴ የሚደረግበት ነው። ሆኖም ይህንን የህብረተሰብ እንቅስቃሴ ተከታትለው ጎብኚ ስፖርተኛ በመምሰል ወይም ደግሞ በአሳች ስፍራ በመደበቅ ወንጀል ሲፈጽሙ እንዳሉ ህብረተሰቡ ሲያነሳ ይታወሳል። በመሆኑም የአዲስ አበባ ፖሊስ ባደረገው ክትትል በዛሬው ዕለት ከታች በምስሉ ላይ የምታዩትን 3 ግለሰቦች ሽሮ ሜዳ ቁስቋም አካባቢ ወደ እንጦጦ የሚገቡ የሆላንድ ዜጎችን ሊዘርፉ ሲሉ ደርሶ አሳዶ በቁጥጥር ስር አውሎ ምርመራ እያደረገ ይገኛል። በምርመራውም አንዱ ፎርጂድ የመከላከያ መታወቂያ ይዞ የተገኘ ሲሆን የሁለቱን እያጣራም ይገኛል። ተጠርጣሪዎቹ ከፖሊስ ለማምለጥ ሲሮጡ እና ሲዘሉ ጉዳት እንደደረሰባቸውም ለማወቅ ተችሏል። ህብረተሰቡ እንዲህ አይነት መሰል ጥርጣሬዎች በመከታተል ትብብር እንዲያደርግና አካባቢው እንዲጠብቅ እና ወንጀልን በጋራ እንድንከላከል ያሳስባል። ለፖሊሳዊ መረጃዎችና ለተለያዩ ትኩስ ዜናዎች ይህ ፔጅ ፎሎ ይደረግ። ይህንን መረጃ እንዴት አያችሁት? ሐሳብ አስተያየታችሁን